የቲም የሆነ ምስኪን ልጅ ወንድሙ አውጥቶ በረሃ ላይ ወረወረው። ታሪኩን ለማወቅ ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። አንድ ኢስማኤል የተባለ ነጋዴ ሰው ነበር። ይህ ሰው ታማኝና ሰዎች ዘንድ ጥሩ በመሆኑ ይታወቃል። አላህም ሁለት ወንድ ልጆችን ሰጥቶታል። ዑመር እና ሳሊም ይባላሉ። ዑመር ታላቁ ሲሆን አባቱን በንግድ ላይ ያግዘው ነበር። ታናሹ ሳሊም ደግሞ ገና ሕፃን የነበረ መማርና ማንበብን የሚወድ ከአባቱ ጎን ማይጠፋ ትንሽ ልጅ ነበር። እናታቸው ከሞተች ከተወሰኑ ጊዜያት በኋላ አባትም ይታመማል። ህመሙም ከባድ ስለነበር ከአልጋ ላይ መነሳት አቅቶት ሰዎች እየመጡ ይዘይሩት ነበር። በጣም እንደደከመም ያወቀው ኢስማኤል ልጆቹን ጠራቸውና ይመክራቸው ጀመር። ሳሊም ገና ልጅ ስለነበር ዑመር ነበር በደንብ የመከረው። አባት ከሞተ በኋላ የሱን ቦታ ተክቶ ንግዱ ላይ ተሰማርቶ ጎብዞ መስራት እንዳለበት፣ ታናሽ ወንድሙን ዑመርንም መንከባከብ እንዳለበት፣ ውርስም በአግባቡ መካፈል እንዳለባቸው አስጠንቅቆት ይሞታል። ወላጆቻቸውን ያጡት ዑመርና ሳሊም በጣም ያዝናሉ። ሳሊም ሕፃን ስለነበር ዑመር በመጀመሪያ አካባቢ በደንብ እየተንከባከበው የሚፈልገውን ነገር እያደረገለት እንደ አባት ሆኖ ያሳድገው ነበር። ሰዎች ዑመር ጋር መጥተው ሳሊምን እኔ ላሳድገው ለኔ ስጠኝ እያሉ ሲጠይቁት እሱ ግን አይሆንም ይላቸው ነበር። በዚህን ያህል ለወንድሙ መቆርቆርና ማሰብ ጀመረ። ሳሊምም ወላጆቹን ቢያጣቸውም ወንድሙ ዑመር ከጎኑ ሆኖ እንደ ወንድምም እንደ አባትም እንደ እናትም ሆኖ እየተንከባከበው የሚፈልገውን ነገር ያሳካለት ስለነበር በጣም ደስተኛ ነበር። ከጊዜያት በኋላ ግን የዑመር መጥፎ ጓደኞች ሸይጣንም ተጨምሮ መጥፎን ነገር እንዲያስብ ማድረግ ጀመሩ። አንተ የአባትህን ቦታ ተክተህ እየሰራህ እቤት ያለው ዘና ብሎ የሚያድገው ልጅ ውርስ ብሎ ሲወስድብህ ዝም ብለህ ልትመለከት ነው እንዴ? ውርሱ ሁሉ የሚገባው ላንተ ነው፣ ወንድምህን ካሁኑ ማራቅ አለብህ የሚል ነገር ይፈጠርበት ጀመር። ዑመርም እውነት ነው ብሎ ያስብና በስተመጨረሻም ወንድሙ ጋር ሄዶ የሞቱ ወላጆቻችንን ሄደን እንዘይራቸው ይለዋል። ሳሊምም ይህንን ሲሰማ በጣም ይደሰታል። በሐሳቡ ይስማማና አብረው መሄድ ይጀምራሉ። እናትና አባታቸው ወደ ተቀበሩበት ቦታም በደረሱ ሰዓት ትንሹ ሳሊም ከእናትና አባቱ ጋር ያሳለፈውን ጥሩ ጊዜ እያሰበ ቁጭ ብሎ ማልቀስና መተከስ ጀመረ። ይህንንም የተመለከተው ዑመር ወንድሙ ሳሊም ሳያየው ከሱ ርቆ ወደ ቤት ለመመለስ ይፈልጋል። የመጡት መንገድ በጣም ረጅምና ሳሊም የማያውቀው ስለነበር እሱ ሳያየው ወደ ቤት ይመለሳል። ከቆይታ በኋላ ሳሊም ዞር ብሎ ሲመለከት ወንድሙን ያጣዋል። ምንም በማያውቀው ቦታ ላይ ለጥ ባለ በረሃ ላይ ወንድሙ ጥሎት ሄደ። ሳሊም ድምፁን ከፍ አድርጎ መጣራት ጀመረ። በየቦታው የተዘዋወረ ወንድሙን የሚፈልገው ጀመር። ነገር ግን ሊያገኘው አልቻለም። ሳሊምም በጣም አዝኖና ተክዞ ጉልበቱን ወደ ደረቱ አስጠግቶ ማልቀስ ጀመረ። እዛው ቁጭ ባለበትም መሽቶ የተኩላዎችን ድምፅ መስማት ይጀምራል። ሳሊም በጣም ፈራ። ከዚህ በፊት እንደዚህ አይነት ነገር አጋጥሞትም አስቦትም አያውቅም ነበር። በዚህ ልክ የገዛ ወንድሙ ጥሎት እንደሚሄድና መጥፎ ነገር እንደሚያደርግበት አንድ ቀንም አስቦት አያውቅም ነበር። ሳሊምም በጣም እየፈራ እዛው ይተኛል። የአላህ ነገር አላህ እንዲሞት አልፈለገምና በዛ መንደር ላይ የሚያልፉ ሰዎች ያገኙታል። ሳሊም በጣም እንደፈራና እንዳለቀሰ ፊቱ ያስታውቃል። ከተኛበትም እንቅልፍ ሊቀሰቅሱት አልፈለጉ። ተሸክመው ወደ መንደራቸው ይወስዱታል። ሳሊምም ከእንቅልፉ ሲነቃ በተመቻቸ ፍራሽ ላይ ተኝቶ ራሱን ያገኛል። ይዞት የመጣው አዛውንት ሳሊም መንቃቱን ሲያውቅ በጣም ይደሰታል። እዛ በረሃ ላይ ብቻህን ምን እየሰራህ ነበር? እንዴትስ ወደዛ ቦታ ልትመጣ ቻልክ? የአላህ ነገር ሆኖ እኛ ባንመጣ ኖሮ የተኩላ ራት ትሆን ነበር እኮ። ንገረኝ እስቲ እንዴት ወደዚህ ልትመጣ ቻልክ ብሎ አዛውንቱ ሳሊምን ይጠይቀዋል። ሳሊምን በጣም እርቦት ስለነበር የሚበላ ነገር ካለ ስጠኝ ብሎ አዛውንቱን ይጠይቀዋል። አዛውንቱም ወዲያውኑ ምግብና የሚጠጣ ነገር አምጥቶ ለሳሊም ሰጠው። ሳሊም እየበላም እየጠጣም ሆኖ ራሱ እያለቀሰ ነበር። ወላጆቹን በሞት ካጣቸው በኋላ ወንድሙ ይንከባከበው እንደነበር፣ ከጊዜ በኋላ ግን ወንድሙ ጠልቶት የአባታችንን ቀብር እንዘይር ብሎት ወደ በረሃ ካመጣው በኋላ ጥሎት እንደሄደ ይነግረዋል። ሳሊም በጣም እያለቀሰ ነበር። አዛውንቱም የሳሊምን ታሪክ ሲሰማ በጣም ያዝንለታል። አብሽር ልጄ፣ አንተ ገና ልጅ ሆነህ እንደዚህ አይነት ነገር ላንተ አይገባም።
ወደ መንደርህ እመለሳለሁ ካልክ እኔ ከፈለክ ይዤ እሄዳለሁ። ነገር ግን እዛ ባትመለስና ከኔ ጋር እዚህ ብትኖር ላንተም ጥሩ ነው። ከዚህ በኋላ እንደ ልጄ ነው የማይክ ይለውና የሰፈሩን ሰዎች ጠርቶ የሳሊምን ታሪክና ከዚህ በኋላ እሱ እንደሚያሳድገው ሙሉ ነገር ይነግራቸዋል። አሁን ሳሊም ወደ ራሱ አስጠግቶ እንደ ልጁ የሚያየውና የሚንከባከበውን ሰው አግኝቷል። በዚህም ደስተኛ ሆነ። አዛውንቱም ሳሊምን በጣም ይወደዋል። ሳሊምም ስነ ምግባሩ ጥሩ፣ በስራ ላይ ታማኝና ጎበዝ ነበር። አዛውንቱ ከራሱ ጋር አስቀምጦ ብዙ ታሪኮችን፣ ብዙ ትምህርቶችን ይነግረዋል። ከዲኑ ትምህርትም አልፎ ስለ ስራውም ያስተምረው ጀመር። በሚሰራው ስራ ላይ የሱ አጋዥ አድርጎት ከሱ ጋር እንዲሰራ፣ ንግድን እንዲለምድ፣ የፈረስ ግልቢያን እንዲችል ሁሉንም ነገር ያስተምረው ጀመር። ሳሊምም በሚያሳየው ወኔና ጥሩ ስነ ምግባር አዛውንቱ ለሱ የሚሰጠው ቦታ በሚያስተምረው ነገር ላይ እንዲጨምር አድርጎታል። ሳሊምም በአዛውንቱ እጅ ላይ ሆኖ ማደግ ጀመረ። ከጊዜያት በኋላም ሳሊም የአዛውንቱን ቦታ ተክቶ የንግድ ዕቃዎችን ማስመጣት፣ ለንግድ ጉዞ ማድረግን ሁሉንም ነገር ይለምዳል። ጊዜያቶችም ያልፉና ሳሊም ወጣት ልጅ ይሆናል። አሁንም ለአዛውንቱ ከበፊቱ በበለጠ መልኩ ታማኝና ጥሩ ሰው ነበር። በመንደሩ ሰዎች ዘንዱላ ሳሊም የአዛውንቱ ልጅ እንደሆነ ነበር የሚታወቀው። ሰዎች ሁሉ ሳሊምን ይወዱታል። በሚያሳየው ጥሩ ስነ ምግባር፣ ባለው የሥራ ተነሳሽነትና ለሰው አሳቢነት ሰዎች ይወዱታል። አዛውንቱም ቢሆን ሁሌ የሚመክረው ነበር። ታሪኩን ያውቅ ስለነበር እንደ ወንድሙ እሱም ለዱንያ ስግብግብ እንዳይሆን፣ የፈለገ መጥፎ ያለለትን አካል እሱ ጥሩ ነገርን ሰርቶ ማሸነፍ እንዳለበት ሁሌም ይነግረውና ይመክረው ነበር። ከጊዜያት በኋላም ያ አዛውንት በጣም አርጅቶ ስለነበር ወደ ሞት ይቃረባል። ስራውን አቁሞ ሙሉ ለሙሉ ኃላፊነቱን ለሳሊም ሰጥቶት ነበር። በስተመጨረሻም በጣም እንደደከመ ሲያውቅ ሳሊምን ይጠራውና እንዲህ ይለዋል፣ ልጄ ሆይ እኔ ከዚህ በኋላ በህይወት ብዙ መቆያ አይመስለኝም። አላህ ያለልኝ ቀን ደርሶ ከሞትኩኝ የኔን ቦታ የምትተካው አንተ ነህ። በምትሰራው የንግድ ስራ ላይ በመታሳየው ጥሩ ስነ ምግባርና ወኔነት ላይ ልትጨምር እንጂ ልትቀንስ አይገባም እያለ አዛውንቱ ሳሊምን ይመክረው ጀመር። ሳሊምን በጣም አዘነ። ከልጅነቱ ጀምሮ ያደገበት አዛውንት እንደዚህ ሊሞት በመቃረቡ በጣም ያዝናል። ከተወሰኑ ቀናት በኋላም ያ አዛውንት ወደ አኼራ ይሄዳል። ሳሊምም አዛውንቱ ከሞተ በኋላ ሐዘኑን ተቆጣጥሮ የሱን ቦታ ተክቶ ለመስራት በመከረው ነገር ላይም ለመገኘት ይወስናል። ያ አዛውንት ብቸኛ ስለነበር ምንም አይነት ሚስትና ልጆች ስላልነበሩት የሱን ንብረትና የንግድ ሥራ ሙሉ እንዲወርስ ለሳሊም ነበር የጻፈው። የመንደሩ ሰዎችም ያንን ነገር ለሳሊም ያጸድቁለታል። አዛውንቱ መካሪና ሰዎችን የሚመልስ ስለነበር በሱ ቦታም ተተክቶ ሳሊም የመንደሩ ሁሉ አለቃ መካሪ እንዲሆንም አድርገው ይሾሙታል። በዚህም የተቃወመ አንድ ሰው አልነበረም። ባለው ሥራ ወዳድነትና ጥሩ ስነ ምግባር ሁሉም ለሳሊም እጅ ይሰጣል። በጣምም ደስተኛ ይሆናሉ። አሁን ሳሊም የአዛውንቱን ቦታ ተክቶ የንግዱን ሥራ ላይ ተሰማርቶ የተጣሉ ሰዎችን በማስታረቅና በመምከር ማድረግ ያለበትን ነገር ሁሉ ማድረግ ጀመረ። ከተወሰኑ ጊዜያት በኋላም ሳሊም ወንድሙ ዑመር ትዝ ይለዋል። በምን አይነት ሁኔታ ላይ እንዳለ ሊያየውም ይፈልጋል። ከተራራቁ በጣም ብዙ ዓመታት አልፈዋል። በዚህም የመጣ ሳሊም ወንድሙን ለማግኘት ይፈልጋል። እየፈራና አላህ ወንድሙን በጥሩ ሁኔታ ላይ እንዲያስቀርለት ዱዓ እያደረገ ወደ ድሮ መንደር ይመለሳል። ሁሉ ነገር ተቀያይሯል። ሰዎችም መንደሩ ሁሉ ተቀያይሮ ነበር። ገና ወደዛ መንደር እንደገባ በመሃል ከተማ ላይ የቤት ዕቃን በፈለገው ዋጋ የሚገዛ እየተባለ ሰዎች ሲስቀዳደሙ ሳሊም ይመለከታል። ጉዳዩም ግራ ያጋባውና ወደዛ ጠጋ ብሎ ለመመልከት ይወስናል። የአንድ ሰው የቤት ዕቃ ነበር ያለ አግባብ እሱ ሳይፈልግ ሰዎች በግድ እየሸጡበት የነበረው። ጉዳዩም ግራ ያጋባውና ሳሊም ካጠገቡ ያለውን ሰው ይጠይቃል። ዕቃው የሚሸጥበት አካል ትልቅ ዕዳ ውስጥ እንደገባ ዕዳውን መክፈል ስላልቻለ የዚህ መንደር ሐኪም ያለውን ንብረት ሙሉ ሽጦ ዕዳውን እንዲከፍል ስለሚፈለግ፣ ሰውየው ደግሞ ዕቃዬን አልሸጥም ብሎ ስለነበር በግድ እየሸጡበት ነው ብሎ ይነገረዋል። ሳሊምን በጣም ደንግጦ ያ አካል ማን ነው ብሎ ይጠይቃል። ባላሰበውና ባልገመተው መልኩ ያ አካል ዑመር እንደሆነ ይነገረዋል። ሳሊም በጣም ይደነግጣል። የሚያደርገውም ነገር ግራ ይገባዋል። እንደምንም ወደዛ ጠጋ ብሎ ወንድሙን ሊመለከተው ይፈልጋል። ጠጋ ብሎ ሲመለከት ያየውን ነገር ማመን አቃተው። ያ ወጣትና ጀግና ሆኖ የሚያውቀው የነበረው ወንድሙ በጣም ከስቶና አርጅቶ ጸጉሩ ነጭ ሆኖ ይመለከተዋል። ያየውን ነገር ማመን አቃተው። ዑመር አንገቱን ደፍቶ እያለቀሰ ነበር። ሳሊምም ወዲያውኑ ለሐኪሙ
እኔ የዑመርን የቤት ዕቃ ሙሉ ለሙሉ እገዛለሁ ይላል። ንብረቱንም ተስማምቶ ከከፈለ በኋላ ሰዎች ወደ የመጡበት ይመለሳሉ። ዑመር በጣም ተክዞና ብቻውን ቁጭ ብሎ እያለቀሰ ነበር። ሳሊምም በፈረሱ ላይ እንደተቀመጠ በወንድሙ በኩል ያልፋል። ዑመርም ይህ ወጣት ማን ነው የማውቀው መሰለኝ እያለ ብቻውን ተከዘ። ሳሊምም ወደ ዑመር ጋር ጠጋ ብሎ ረሳኸኝ እንዴ? ያኔ በረሃ ላይ እኮ ጥለኸኝ የሄድከው ወንድምህ ነኝ አለው። ዑመር የሚጨብጠውን ነገር አጣ። በጣም ደነገጠ። ወንድሙ እግር ስር እንዳለ ማልቀስ ጀመረ። ያ አላህ፣ እኔ እኮ በህይወት ራሱ ያለህ አልመሰለኝም ነበር። ወላሂ ወንድሜ በጣም በድዬሃለሁ። ይህ ነገር ላንተ አይገባም ነበር። አንተ ላይ ያደረስኩት ግፍና በደል ነው አሁን እኔ በዚህ ሁኔታዬ ላይ እንድሰቃይ የሚያደርገኝ። እባክህ ወንድሜ ይቅርታ አድርግልኝ፣ ይህ ነገር ላንተ አይገባም እያለ ማልቀስ ጀመረ። ሳሊምም የድሮውን ነገር እያስታወሰ በምን አይነት ሁኔታ እዛ በረሃ ላይ ጥሎት እንደሄደ እያሰበ አንድ ጊዜ ብቻ ፊቱን ይነካውና ምንም አይነት ነገር ሳይለው ምንም አይነት መልስ ሳይሰጠው ወደ ኋላ ይመለሳል። ሰዎች ሁሉ ከበዋቸው እየተመለከቷቸው ነበር። ሳሊምም ለወንድሙ ምንም አይነት መልስ ሳይሰጠው ጥሎት ወደ ኋላ ይመለሳል። ዑመርም እያለቀሰ እባክህ ወንድሜ ጥለኸኝ አትሂድ፣ እባክህ ይቅርታ አድርግልኝ፣ እባክህ እያለ ሳሊምን እየጮኸ መለመን ጀመረ። ሳሊም ግን የድሮ ነገር ትዝ እያለው ስለነበር በጣም ተናዶ ወደ ኋላ ይመለሳል። ምንም አይነት መልስ አልሰጠውም ነበር። ሳሊምም ቀጥታ ፈረሱ ላይ ይወጣና አባቱ ወደ ተቀበረበት ቦታ ላይ ይሄዳል። የአባቱንም ቀብር ዘይሮ ለአባቱ በደንብ ዱዓ ካደረገ በኋላ ውስጡ ላይ መረጋጋት ይሰማዋል። ወንድሙ እሱ ላይ ያደረገበት ነገር ምንም ያህል የከበደና የከፋ ቢሆንም አዛውንቱ የመከረው ምክር ትዝ ይለውና እሱ ለዱንያ ተስገብግቦ መጥፎ ነገር ቢውልለትም ነገር ግን እሱ ጥሩን ነገር ብሎ በጥሩ ነገር ሊያሸንፈው ይወስናል። እንደገና ሳሊም ወደ ወንድሙ ዑመር ጋር ይመለስና ይቅርታ ያደርግለታል። ባደረገበት ነገር ምንም አይነት ቂም እንዳልያዘበትና ይቅርታ እንዳደረገለትም ይነግረዋል። ዑመር ሚስትና ልጆች ስለነበሩት በዛ መንደር ላይ ስራን እንዲሰራ በማሰብ የተወሰነ ንብረትን ሰጥቶት ስራ አስጀምሮት ወደ መንደሩ ይመለሳል። አሁን ዑመር የደረሰበት ችግር ትልቅ ትምህርትን አስተማረው። እሱ ለዱንያ ተስገብግቦ ለውርስ ብሎ የገዛ ትንሽ ወንድሙን በረሃ ላይ መጣሉ አግባብ እንዳልነበረና በሱም ምክንያት በትንሹ አላህ ዱንያ ላይ እንደቀጣው ማወቀ። ወንድሙ ይቅርታ በማድረጉ ቢደሰትም ወንድሙ ላይ ያደረገው ነገር ውስጡን ይከነክነው ጀመር። ጎንበስ ብሎ ከሰው በታች ሆኖ የቀን ስራ መስራት ጀመረ። ትልቅ ትምህርትንም ቀሰመ። የዛሬው ድንቅ ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁ ኮሜንት ስር አስቀምጡልን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።